በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ትንሣኤ ሙታን ጎይታናን መድኃኒናን ኢየሱስ ክርስቶስ ኣብ ውሽጢ መቃብር 3 መዓልትን 3 ለይትን ገይሩ መቃብር ክፈቱለይ መግነዝ ፍትሑለይ ከይበለ ሙስና መቃብር ኣጥፊኡ ተስአ። እዚ ኸዓ ወዲ ሰብ ኣብ ውሽጢ መቃብር ፈሪሱን በስቢሱን ከም ዘይተርፍን ኣብ መወዳእታ መዓልቲ እውን ከም ዝትንስእን ዘረድእ እዩ። ካብ ሞት ተሲኡ ናይ ዝሞቱ ኩሉ እውን በኹሪ ስለ ዝኾነ ናይ ትንሣኤኦም ጀማሪ እዩ። ሮሚ ምዕራፍ 8 ካብ 29 ክሳብ 34 ከምኡ እውን ጎይታና ኢየሱስ ክርስቶስ ካብ ሙታን ተፈልዩ ከም ዝተንስአ ንዓና እውን ብሓድሽ ትንሣኤ ከም ዝተንስአና ንፈልጥ ኢና። ካልኣይ ቆሮንጦስ ምዕራፍ 4 ቁጽሪ 14 ከም ዝብል ጎይታና በኹሪ ትንሣኤ ገይሮም ኩሎም ካብ ኣዳም ክሳብ ምጽአተ ክርስቶስ ካብዛ ዓለም ብሞት ዝተፈለዩን ዝፍለዩን ደቂ ሰባት ኩሎም ብነፍስን ብስጋን ሓድሽ ህይወት ለቢሶም ክትንስኡ እዮም። ክርስቶስ ናይ ስጋና ምትንሳእ ምእንቲ ኸረድአና ተስአ ከም ዝብል መቅድመ ወንጌል። ከም ዝፍለጥ ክሳዕ ፍጻመ ዓለም ንግዚኡ መጻንሒ ሰብ ዝሞተሉ ጊዜ ስጋ ጻድቕ ኮነ ሓጥእ ብዘየፈላላይ ኣብ መቃብር ክጸንሕ ከሎ ብኣንጻሩ ግና ነፍሲ ጻድቕ ኣብ ገነት ነፍሲ ሓጥእ ድማ ኣብ ሲኦል ትጸንሕ። ሉቃስ ወንጌል ምዕራፍ 16 ካብ ቁጽሪ 19 ክሳብ 21 ፍጻመ ዓለም ምስ ኮነ ግና ጎይታናን መድኃኒናን ኢየሱስ ክርስቶስ ክፈርድ ይመጽእ እሞ ኩሉ ሰብ ይትስእ። ስለዚ ኣይትደነቑ፣ ኣብ መቃብር ዘለዉ ሙታን ኩሎም ቃሉ ዝሰምዑላ ሰዓት ክትመጽእ እያ። እቶም ሕጉ ዝፍጽሙ ብህይወት ንምንባር ይትንስኡ፣ ክፉእ ስራሕ ዝሰርሑ ግና ኣብ ፍዳን ጸልማትን ምንባር ይትንስኡ ይብል ዮሐንስ ወንጌል ምዕራፍ 5 ቁጽሪ 28። ብዛዕባ ትንሣኤ ሙታን ኣብ ቅዱሳት መጽሓፍቲ ብሰፊሑ ተጠቒሱ ኣሎ። ነቢይ ኢሳይያስ ሙታን ክትንስኡ ኣብ መቃብር ዘለዉ ድማ ሕያዋን ክኾኑ እዮም፣ ኣብ ውሽጢ ምድሪ ዘለዉ ድማ ደስ ይብሎም ኢሳይያስ 26:18 ክሳብ 20 ይብል። ኣብ ትንቢተ ዳንኤል ድማ ኣብ ምድሪ ኣብ ውሽጢ ሓመድ ካብ ዝደቀሱ ብዙሓት ክነቕሑ እዮም፣ ገሊኦም ናብ ናይ ዘለዓለም ህይወት ገሊኦም ናብ ናይ ሓፍራትን ዘለዓለም ሓሳርን ይኸዱ ይብል ዳንኤል ምዕራፍ 12 ካብ ቁጽሪ 1 ክሳብ 3። ኣቦና ኢዮብ ድማ ነገረ ትንሣኤ ሙታን ከመልክት ከሎ ንዓይ ዝብጀወኒ ግን ሕያው ከም ዝኾነ ኣብ መወዳእታ ዘመን ድማ ኣብ ልዕሊ ምድሪ ከም ዝቐውም እዚ ቆርበተይ እውን ድሕሪ ምጥፍኡ በቲ ጊዜይቲ ካብ ስጋይ ተፈልየኒ እግዚኣብሔር ከም ዝርኢ ይፈልጥ ኣለኹ። ኣነ ባዕለይ ክሪኦ እየ ኣዒንተይ ድማ ክምልከትዎ እዮም በለ ኢዮብ ምዕራፍ 19 ካብ ቁጽሪ 25 ክሳብ 27። ካብ 22 ስነ ፍጥረት ድሕሪ ሞቱ ትንሣኤ ዘለዎ ሰብ ጥራሕ እዩ። መላእኽቲ ስለ ዘይሞቱ ትንሣኤ ኣይምልከቶምን እዩ። ንሰብ ትንሣኤ ዘድልየሉ ቀንዲ ምኽንያት ሰብ ብቐደሙ እውን እንተኾነ ነፍሱን ስጉኡን ከይፈላለየ ብህይወት ንኽነብር ዳ እምበር ንሞት ኣይተፈጥረን። ቀዳማይ ተሰሎንቄ 5 ቁጽሪ 9 ከቢድ ኃጢአት ምስ ፈጸመ ዋላ እኳ ናይ ሞት ፍርዲ እንተተፈረዶ ምስ ተነስሐ ግና ትንሣኤ ሙታን ተኣወጀሉ። በዚ መሰረት መፍቀሬ ሰብ ጎይታና በቐዳማይ ምጽአት ናብ ዓለም መጺኡ ብዝለበሶ ስጋ ሞይቱ ተሲኡ በኵረ ትንሣኤ ክኾነና ከሎ ኣብ ዳግማይ ምጽአቱ ድማ በቲ ዝተዋህዶ ስጋ ብግርማ መለኮቱ ዓለም ንኽሕልፍ ንፍርዲ ክመጽእ እዩ። መዝሙረ ዳዊት 49 ቁጽሪ 2። ዳግማይ ምጽአቱ ብእልፍ ኣእላፋት መላእኽቲ ተዓጂቡ ሰማይን ምድርን ብመብረቕ እናተሓርሰ ሓዊ ብቕድሚኡ እናነደደ ነቶም ጻድቃን ፍቕሪ ነቶም ሓጥኣን ድማ በቐል መዘኻኸር ንክኸውን ነቲ ዝተሰቐለሉ መስቀል ሒዙ ዝተሸንከረ ኣይዳውን ዝተወግአ ጎኑ እናረኣየ እዩ ክመጽእ። እግዚኣብሔር ግልጽ ኮይኑ ክመጽእ እዩ። ኣምልኸና ይመጽእ ስቕ ድማ ይብልን ሓዊ ኣብ ቅድሚ ይነድድ ኮቦብላ ንፋስ እውን ይኸቦ ከም ዝብል መዝሙረ ዳዊት 49 ራእይ ምዕራፍ 1 ቁጽሪ 7። ቀዳማይ ኣዋጅ
ሞይትካ ዘለኻ ተስእ ዝብል ኣዋጅ ምስ ተሰምዐ እንስሳ ዝበልዖ ነፋስ ዝበተኖ ቀላይ ዝወሓጦ ዝሓቐቐ ዝደቐቐ ኩሉ ኣካል ኣብቲ ዝፈረሰሉ ቦታ ይእከብ። ካልኣይ ረቂቕ ነጋሪት ምስ ተሰምዐ ኣዕጽምትን ስጋን ተዋሂዶም ብዘይምንቅስቓስ ሓድሽ ሬሳ ፍጹም በድኒ ይኸውን። ኣብ ሳልሳይ ረቂቕ ኣዋጅ ነጋሪት ድማ ብቐዋሚ ኣካል ብእትዛረብ ልሳን ካብ ጸጉሪ ርእሶም ክሳብ ጽፍሪ እግሮም ካብ ኣካሎም ገለ ከይጐደሎም ወዲ ተባዕታይ ኣቅሚ ኣዳም ወዲ 30 ዓመት ጓል ኣንስተይቲ ከዓ ብኣቅሚ ሄዋን ጓል 15 ዓመት ኮይኖም ማዕረ ቁመት ሓደ መልክዕ ኮይኖም ገግብሮም ሒዞም ይትስኡ። እቶም ጻድቃን ብርሃን ለቢሶም ብርሃን ተጎናጺፎም ንጎይቶኦም ክርስቶስ መሲሎም ክትስኡ ከለዉ እቶም ሓጣን ግና ጸልማት ለቢሶም ጸልማት ተጎናጺፎም ንዲያብሎስ መሲሎም ክትስኡ እዮም። ጎይታናን መድሓኒናን ኢየሱስ ክርስቶስ ድማ ኣብ ዙፋን ጎይትነቱ ተቐሚጡ ከም ፀሓይ ከም ምብራቅ ክሳብ ምዕራብ ኣብ ኩሉ ዘለዎ ቦታ ክረኣዮም እዩ። ማቴዎስ ወንጌል 24 ቁጽሪ 27 ነቶም ጻድቃን ብየማኑ ነቶም ሓጣን ድማ ብጸጋሙ ክቆሞም እዩ። ነቶም ጻድቃን ኣቱም ናይ ኣቦይ ብሩኻት እቲ ዓለም ክፍጠር ከሎ ዝተዳለወልኩም መንግሥተ ሰማያት ክትወርሱ ንዑና ባይ ይብሎም እሞ ንዕኡ ተኸቲሎም ናብ ዘለዓለማዊ ሕይወት መንግሥተ ሰማያት ይኣቱ። ነቶም ሓጣን ግና በቓል ወቐሳ ኣቱም ርጉማት ካባይ ይርሓቑ ናብቲ ንሰይጣን ነጋንንትን ዝተዳለወ ናይ ዘለዓለም ሓዊ ኺዱ ይብሎም እሞ ብእሳታዊ ገመድ ተጐቲቶም ንዲያብሎስ ተኸቲሎም ናብ ናይ ዘለዓለማዊ ሞት ገሃነመ እሳት ይኸዱ። ኣብዚ ዓለም ዝነበረ ሓጎስን ሓዘንን ደስታን ብኽያትን ከም ሕልሚ ኮይኑ ይተርፍ። መፈጸምቲ ዓለም መወዳእታ ወዲ ሰብ ድማ ብኸምዚ ኩነታት እዚ የብቅዕ። እዚ ኩሉ ክኸውን እዩ ኣይክተርፍን ከ እዩ ኩሉ ከከም ግብሩ ክኽፈል እዩ። እንሆ ቀልጢፈ መጻእ ኣለኹ ነፍሲ ወከፍ ከከም ግብሩ ክፈድዮ ከዓ ሓስበይ ምሳ እዩ። ራእየ ዮሐንስ ምዕራፍ 22 ቁጽሪ 12 ግናኸ ኣቱም ፍቑራተይ ኣብ እግዚኣብሔር ሓንቲ መዓልቲ ከም 1000 ዓመት 1000 ዓመቱን ከም ሓንቲ መዓልቲ ምዃኑ እዛ ሓንቲ ነገር እዚኣ ኣይትረስዑ። ጎይታስ ኩላቶም ናብ ንስሓ ክበጽሑ እምበር ሓደ እኳ ክጠፍእ ዘይፈቱ ስለ ዝኾነ ምእንተኻትኩም ይዕገሰሎ እምበር ሓደ እኳ ክጠፍእ ዘይፈቱ ስለ ዝኾነ ምእንተኻትኩም ይዕገሰሎ እምበር ከምቲ ንገሊኣቶም ዝድንጉይ ዝመስሎም ዝተስፍኡ ኣየደንጉየን እዩ። መዓልቲ ጎይታ ግን ከም ሰራቐ ኮይና ክትመጽእ እያ። ሽዑ ሰማያት ጥዋዕዋዕ እናበለ ክሓልፍ እዩ። ፍጥረት ሰማይ ብሓዊ ነዲዱ ክመክኽ እዩ። ምድርን ኩሉ ኣብ ምድሪ ዘሎ ነገርን ክነድድ እዩ። እዚ ኩሉ ከምዚ ኢሉ ክጠፍእ ካብ ኮነ እንታይ ዝዓይነቱ ሰባት ኢኹም ክትኮኑ ዝግብአኩም? ነቲ ኣምላኽ ዝመጸላ መዓልቲ እናተጸበኹምን እናተቓለጠፍኩምን ብቅዱስ ሕይወትን ብፍርሓት እግዚኣብሔርን ክትነብሩ እዩ ዝግብአኩም። እታ መዓልቲ እቲኣ ሰማያት ብሓዊ ከም ዝጠፍእ ፍጥረት ሰማይ ከዓ ብረስኒ ከም ዝመክኽ ትገብር እያ። ንሕና ግና ከምቲ ተስፍኡ ጽድቂ ዝነብረሉ ሓድሽ ሰማይን ሓድሽ ምድርን ንጽበ ኣለና። ስለዚ ከዓ ኣቱም ፍቑራተይ ነዚ እናተጸበኹም ብዘይነውርን ብዘይመንቀብን ምስኡ ሰላም ዘለኩም ኮይንኩም ክትርከቡ ተጋደሉ። ካልኣይ ጴጥሮስ ምዕራፍ 3 ካብ ቁጥሪ 8 ክሳብ 14 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።